ያስጠላኛል። ማርያም እያስጠላኝ ሁሉ ነገር ይሄ ከኔ በፊት ከአንድ አመት በፊት ስታወራው በቃ ብዙ ነገር በህይወቴ ደግሞ እንደዚህ እንደተጫወተች ይጫወትብሻል። ኬት ነው ይሄን ነገር ያመጣው? እኔ አንቺ እኔ ላይ እንደዚህ ሙድ እንዳያሽ እንደዚህ እንደቀለድሽብኝ እንደዚህ እንዳጃጃልሽኝ ሰራልሻለሁ። ነገር የለም። እኔ የድራማ ፍቅረኛሽ ነኝ ወይስ እንዴት ነው ነገሩ? እኔ ቀመጠሽ ነኝ እንዴ? ፕሊስ ማርክ ፕሊስ አላስፈላጊ ቃል እኔ በእኔ ህይወት አንድ ሰው መጥቶ የእኛን ህይወት ረብሾት የሚያውቅ ሰው የለም። እዚህ ጋር ነገርን መሸፋፈን ምን ነገር አይደለም። ይሄንን ብቻ ወይኝ የለኝም ኖሮኝም አያውቅም ብለሽኛል አለሽ። በቃ አመሰግናለሁ። ይህንን ነገር ብቻ ነው ካንቺ የሚፈልገው። ሌላ ነገር እንድታወሪ ሌላ ነገር እንድታመጭብኝ ነው አልፈልግም። ታውቃላችሁ ተለያይተናል። እኔም የራሴ ሩጫ አለ ቤተሰብም ጋር በብዙ እንትን የምለው ነገር አለ እና አላገኘዋትም። እርግጠኛ ነኝ ግን ሰዓት ደህና ትሆናለች ብዬ አልጠብቅም። አላቅም እንዴት እንደማገኛት ራሱ አላቅም። ብቻ እስቲ ለማስተካከል እሞክራለሁ። ያው እንደ ታላቀ ከኔ ጋር መለያየት ነው የሚፈልገው። እኔ ለምን እንደዚህ የሆነ እያለ ለምን እንደዚህ እያሰበ እንዳለ በቃ እኔ አላውቅም። እኔ ያጠፉት ነገር ኖሮ እንዲህ ነው ባልኩኝ ነው። አይ እሱንም ስለጠራሁት ቤት ደግሞ እሺ ብሎ አይመጣም ታውቂያለሽ። እና ቤዚ ልሰማሽ እየሞከርኩኝ ነው፣ ግን ምንም ነገር የተለየ ነገር አልነገርሽኝም። እኔ እዚህ ጋር የመጣሁት የተለየ ነገር ካለ ለመስማት ነው። እና ምንም የምናገረው ነገር እኮ የለም። ገብቶሻል አይደል? ምንም ላወራው የምችለው የተለየ ነገር የለም። በቃ እንዲህ ነው ብዬ የምናገረው ነገር እሺ። ማርክ ከመሬት ተነስቶ ነው እንደዛ እየሆነ ነው የምትይኝ? እኔ እኮ እየሆነ ነው ሳይሆን ምን እንደሆነ እኔ አላውቅም። በቃ ምን እየተፈጠረ እንደሆነ እኔ አላውቅም። ለመጠየቅ አልሞከርሽም? ቢያንስ ምንድን ነው ያጠፋው ጥፋት? ምንድን ነው የተፈጠረው ነገር ማለት ከመሬት ተነስቶ ነው ማርክ እንደዛ ሲሆንልሽ የነበረ ማርክ ማለት ነው። እንደዛ ከቤተሰብሽ ጋር ስንት ጦርነት ውስጥ ገብቶ የነበረ ልጅ ዛሬ ከመሬት ተነስቶ ነው ብትይኝ የማይዋጥ ነገር ነው ማለት ለሰሚው አይመችም። እኔም እኮ ያልኩኝ እኮ አይደለም። ገብቶሻል አይደለ? እኔም እኮ የሆነ ነገር ያ እንደ አሁን ያ ፍቅሩ የት ሄደ ነው? በቃ አሁን ፍቅሬ እኮ ጠፋ አላለሽም? ደብሮታል። እኔ ቪዲዮ ላይ እንደተረዳሁት ከሆነ ማርክ በጣም ደብሮታል። ሰው ምን እንደሆነ አልደበረኝም። እኔ ምንም የተፈጠረው ነገር እየተሰማኝ አይደለም። ግዴታ ምንም አውጥቼ መናገር ስላለብኝ ነው። አልገባኝም። ምን እንዳደርግ ነው? እኔ እንደሱ እያልኩኝ አይደለም። ምን ላድርገው? እሺ ከዚህ በላይ ምን ላድርገው? እሱ እኔን ማውራት ካልፈለገ ታውቂያለሽ አይደለ? አንቺ ነሽ እህቴ። እኔም ማደላው ላንቺ ነው ታውቂያለሽ አይደል? ግን ደግሞ ልክ ያልሆነ ነገር እየመሰለኝ አይደለም። ኢቭን አንቺ እኔንም እንደ ጥፋተኛ እያየሽኝ ነው። በቃ አንቺ ነሽ ኃላፊነት መውሰድ ያለብሽ እያልሽኝ ነው። ኃላፊነት መውሰድ አለ። በቃ በዚህ ነገር ነው ምንም ማናገር አልፈልግም። በቃ እህቴ እንድትረጅኝ እፈልጋለሁ። እህቴ በቃ ይበቃል። አንቺ ምንም እየተረዳሽኝ አይደለም። ምን አጠፋሽ? እንኳን ሳታውቂ መቅረት ስሜትሽን ጥሩ ያደርገው። እስቲ ንገሪኝ። እሱ ነገር እየሞከርኩ ምንም እንዳላጠፋ አውቃለሁ። እንደዚህ ብለሽ እንዳልገባው ቃል። ስለዚህ አንቺ የማይሆን ነገር እየተናገርሽኝ ነው። በቃ በዚህ ጉዳይ ማንንም ሰው ማናገር አልፈልግም። በቃ ኮምባላ ካንቺ ጋር ማውራት አልፈልግም። ኖ እንደሱ አይደለም። ማርክ እየመጣ ነው። ካንቺ ጋር ማውራት አልፈልግም። ማርክ እየመጣ ነው። ማርክ እየመጣ ነው። ዘንበይና በስነ ስርዓት እኔ እዚህ ጋር የመጣሁት እናንተን ለማጣላት ነው አይደለም። እንደዚህ ነገር አላወራም። ኮምባላ ከኔ ጋር አታውሪ። ከኔ ጋር አታውሪ። በእኔ እነሱ ማለም እንደዚህ እንድትገቢም አልፈልግም። ምክንያቱም አይደለም የገባሁት። በጣም ቆያችሁ። ስንት ቀናችሁ ነው? እንደዚህ አይነት ነገር ከተፈጠረ ምንም ጥሩ ነገር ያየው አይደለም በመሀላችሁ። ፕሊስ ቤዚ ፈረድ ነው ወይ? እኔ ጨርቄ ነው ማሽ እንዴ? ደህና ነህ? ሰላም ነው? ታናግሪ? አው በነገርህ አትመጣም። ቤዚ አለሽ ብለህ አትመጣም። የተፈጠረውን በመሀላችሁ የተፈጠረውን ነገር ለመስማት ለማረጋገጥ እየሞከርኩኝ ነው። አንተም እንድትነግረኝ እፈልጋለሁ። ይኸውላችሁ እኔ እዚህ ጋር ያለሁት የእናንተን ችግር ለመፍታት ነው። ምን ተፈጠረ የሚለው ለማወቅ ነው። እሷ በሌለችበት ማውራት አይደለም። ዛሬ ይሄ ችግር ተፈቶ መግባት አለብን ወደ ቤት። እንደዚህ ችግር አንቺ እባክሽ፣ እኔ እኮ አንቺ መጥፎ ነገር አልመኝም። እባክሽ አውቃለሁ፣ አመሰግናለሁ፣ ግን በእንደዚህ አይነት ሁኔታ ሊሆን አይችልም። ቢያንስ ምን እንደተፈጠረ ማወቅ አትፈልጊም? ይዚ አታውቂም ማለት መናገራችን ነው። ለአውራም ልሳኑን የነሰው ዘግቶታል፣ አይናገርም። ውዴ እድሉን ስጪኝ እባክሽ፣ እድሉን ስጪኝና እስቲ ላናግረው። እኔ ለሷ ምንም ማወራው ነገር የለም። ለሷ አይደለም ፕሊስ ማርክ፣ ይኸውልህ ከስሜት ውጣና ከንዴት ውስጥ ውጣና። ምንም አይደለም። ምንም የምፈራው ነገር የለም።
ምንም ያጠፋሁት ጥፋት የለም። ያለውን ነገር ያውጣ። እኔ በጸጸት ራሴን ምን አድርጌው ነው ምን ተፈጥሮ ነው እያልኩኝ ራሴን ማርኬው እሷን ስድብ ምናምን ባለው መልኩ ሳይሆን አይደለም እየታገስኩት ነው ያለሁት። ይኸውልሽ እሷ በሌለችበት ላወራሽ ነበረ። ምክንያቱም ነገሮቹን አይተሽ የምትፈርጂው እኔ ኮምባላ እህቴ እንድታናገራት አልፈልግም። እህቴም ደግሞ እሱ እንድታወሪ አልፈልግም። እንደዚህ አትበሉ፣ ሁለታችሁም እንደዚህ አትበሉ። ስነ ስርዓት ያዙ። ታላቅሽ እኮ ነው አይደል? ማደርገውን ነገር አውቃለሁ። ግን ደግሞ እሱ እንድታናገሪው በእኔ ህይወት እንደዚህ ጣልቃ እንድትገባ አይደለም። ጥፋቷን ለመሸፈን እንደዚህ ጥፋቴን ፊት ለፊት ለእኔ መናገር ትችላለህ። በቃል ምንም መደባበቅ የማይሆን ድራማ መስራትም አይጠበቅብንም። የማይሆን ነገር ውስጥ እየገባክ እንዲያደርገሽኛል ህይወቴ ላይ የተጫወትኩበትን ነገር አሳየኝ። ለህይወት እኔ እናንተን ለማጣላት እኮ አይደለም የምመጣሁት። እናንተ ለመስራት አትይዙ። በዚህ ምንም ለነገሮች ቁም ነገር እየሰጠቻቸው ያሉ ነው፣ ቫልዩም እየሰጠቻቸው ያሉ ነው። ለዛ ነው 10 ቀን አንድ ቀን አላወራችኝም። አንድ ቀን ነበርኩኝ ብያለሁ። አለቀ። ጸበል ገብቼ ስትሄድ አልተስማማችሁ? እሷ አታውቅም። በምንም ታምር ምንም አውቀው ነገር የለም። በዛ መሀል ግን የተፈጠሩት ነገሮች ተፈጠሩ። ከ3 ቀን 4 ቀን 5 ቀን 6 ቀን ጠብቅ ያለው ስልክ ደውያለሁ፣ ብዙ ነገሮች አድርጌያለሁ። በዛ መሀል ምንም የተፈጠረ ነገር ማሳወቅ ያለብኝ ነገር አለ፣ ማሳወቅ የሌለብኝ ነገር አለ። ለምሳሌ የት እንዴት መናገር የለብኝ ነገር እኔ የድራማ ፍቅረኛሽ ነኝ ወይስ እንዴት ነው ነገሩ? እኔ ቀመጠሽ ነኝ እንዴ? ፕሊስ ማርክ ፕሊስ አስፈላጊ ቃል እኔ በእኔ ህይወት አንድ ሰው መጥቶ የእኛን ህይወት ረብሾት የሚያውቅ ሰው የለም። ገብቷል? ሁሌ በአንተ የተነሳ ነው ህይወት የሚበጠበጥ። ሁሌ በአንተ የተነሳ ነው ህይወት እየተበጠበጠ ያለው። ይውጣ ካልሽ ይኸውልሽ፣ እውነቱ ሁሉንም ሰው እንዲያውቀው ከፈለግሽ አንደኛ ነገር ከዚህ በፊት ጓደኛ አለሽ የለሽም ብዬ ጠይቄሻለሁ አይደል? ምን ብለሽኛል? የመለስኩልህ መልስ ታውቃለህ አይደል? አሁን እዚህ ጋር ነገርን መሸፋፈን ምን ነገር አይደለም። ይሄንን ብቻ በይኝ። የለኝም ኖሮኝም አያውቅም ብለሽኛል አለሽ። በቃ አመሰግናለሁ። ይህንን ነገር ብቻ ነው ካንቺ የሚፈልገው። ሌላ ነገር እንድታወሪ፣ ሌላ ነገር እንድታመጭብኝ ደግሞ አልፈልግም። ይህንን የጠየኩበት ምክንያት ለራስሽ ለብቻሽ አግኝቼሽ ማስረዳበትም መንገድ አሳይሻለሁ። በቃ ልንገርህ፣ በጣም አስመሳይ እየሰለቸኝ ነው። ሰማው ነገር አለ። እንኳን ሰለቸውሽ፣ እንኳን አስጠላሁሽ፣ እንኳንም አስጠላሁሽ። ግን እኔን ሁሌ ሰማው ነገር አለ እንደ ጥፋተኛ መስማት የለብህም። ፍቅራችሁ ይኸውልህ አይደለም ሁሌ እኔ እንደ ጥፋተኛ ታየኝና ነገሩን እያባባሰች ያለችው ራሷ ናት። እኔ ይኸውልሽ አንደኛ ጨርሻለሁ፣ ከእሷ ጋር ያለኝን ነገር ጨርሻለሁ። ይሄ ነገር መሆን የለበትም ስላልሽኝ ዛሬ ባለችበት ብናወራ ደስ ይለኛል። ባለ ጉዳይ ነው ታላል ማርክ ፕሊስ። ይኸውላችሁ ሀሳቡ እኔ እንዳብድ ነው መሰለኝ። ቤዚ ዝም በይ አንቺ። ማርክ ዝም ብሎ እንደማያወራ ታውቂያለሽ። ከመሬት ተነስቶ እንደዚህ ሊያወራ ይችላል ብዬ አልገምትም። ገብቶሻል አይደል እህቴ? እዚህ ጋር ማለት ነው ያጠፋሁትን ነገር ሳላውቅ እኔ ራሴ እንደ ጥፋተኛ ማየት ሰልችቶኛል። እንስማ አይደል? እየሰማን አይደል እኮ የራሱን ህይወት እንደወሰነ እኔም ከእሱ ጋር ያለኝ ነገር አብቅቷል። ተለያይቻለሁ እንጂ ህይወቴ መቀጠል አያቅተኝም። እኔም የራሴ ህይወት ኧረ በእግዚአብሔር እናንተ ምን ይሆናችሁ አይደለም። እኔም ህይወት አለኝ ቀጥለን። በነገራችን ላይ አንዳንድ አሁን ላይ ኤአይ ስላለ አቀናብረው ጓደኛሞች ነው አንዳንድ የሚዋደዱ ጓደኛሞች ላይ ናቸው ብለው ሊያደርጉ ይችላሉ። ማስበው ማለት ነው ያኔ ትክክለኛ ቤዚ ፍቅረኛ ኖሯት ሳይሆን እኔ እንጃ ብቻ አይዶን ነው። ለምንድን ነው ግን እንደዚህ የሚሆነው? የሚዋደዱ ተዋደዱ በቃ አሁን ጥሩ ፍቅር ነው ምናምን ብለን ለምንድን ነው የማይዘልቁት? እስቲ ስሚ ዝም በይ። አይ ነው ታግሼ ምንም ነገር ለፍቅር ሲል ኦኬ ዝም ብዬ ስለቻልኩ አይደል እንዴ? እኔ አብሬ እንደሆን ለየትኛው ፍቅር ነው? ፍቅርን እንዴት እንደዚህ የምታወሩት እኔ አልገባኝም። ለየትኛው ቆይ ሪዝንህን አስረዳኝ እኮ ነው እያልኩ ያለሁት። ፕሊስ አንቺ ደግሞ ዝም በይ እባክሽ። እኔ ጭቅጭቅ ለመፍጠር መምጣቱ እሱ ማግኘቱ ላሰኛል ማርያም እያስጠላኝ ነው ነገር ምንድን ነው ይሄ? ከኔ በፊት ከ1 አመት በፊት ስታወራው በቃ ብዙ ነገር ይኸውልሽ፣ መጀመሪያ ቆይ ይሄ ነገር ይኸውልህ እንትን ሊሆን ይችላል። ምንም ፎቶሾፕ ኤዲቲንግ ምናምን አሁን ላይ ታውቃለህ ብዙ አይነት ነገር መጥቷል አይደል? ቮይሱስም እኮ እኔም ፎቶሾፕ ኤዲቲንግ ሊሆን ይችላል ብዬ የማስበው። ወይስ ግን ካለው ደግሞ ከባድ ነው። ላሰማሽ እችላለሁ። ሁሉንም ነገር ላስደምጥሽ እችላለሁ።
ሁሉንም ነገር ላሳይሽ። ይህንን ነገር ግን ከዚህ በፊት ጠይቄያት እኔ ፍቅረኛም ኖሮኛ አያውቅም፣ ጓደኛም ኖሮኛ አያውቅም። ህይወት የላትም እኔም እስከማውቀው። ይህ ነገር ተረጋጋ። ይህንን እውነት ደግሞ ክፉ ሰው እንደዚህ ሊያደርግ ይችላል። መጀመሪያ ማርክ ተረጋጋ። ምንድነው ቤት ማለት ያየሁት ነገር አንቺ የምታውቂው ነገር አለ እኔ እንድጠይቂያት አይደለም ባይዚ ነገር ማርክን ያውቃታል። ችግር የለም እኔ ጠይቂያት ችግር የለውም። ምንም አዲስ አልሆነብሽም ቤዚ፣ ምንም አዲስ አልሆነብሽም። አላየሽውም? ምንም አዲስ አልሆነብሽም። ምንድነው ማለት እሱ በሚለፈልፈው ነገር እኔ ምንም ሊሰማ ለምን ለማየት እንኳን አልጓጓሽም? ምንድን እንደተፈጠረ ነገር የለም። ትክክለኛ የሆነ ነገር ቢሆን ምናምን እላለሁ። በቃ ምንም አላደረኩም። ምንም ለምንድን ነው እንደዚህ ምንም አይመስልም። ከኔ ጋር እያረግሽ የነበረው ለምንድን ነው እንደዚህ? እባክህ ተረጋጋ። ለምንም አልቀረም። ለሁሉም በየሄድሽበት ለሁሉም ቃል ትገቢያለሽ ነው እንዴ? ፍርሃት ያልሽ እንጂ ምን እያልክ ማለት እኔ እዚህ ጋር ስታይኝ እንደምን አስበሽኝ ነው? ክፉ ቃላት ትናገር። በጣም በራሴ እንድጸጸት አድርገሽኛል። ይኸውልሽ በጣም በራሴ እንዳፈቅርሽ አድርገሽኝ አሰማኝ። በኋላ ደግሞ እንድርቅሽ አድርገሽኛል። እዚህ ድረስ መተህ ይኸውልህ ያለ መፍትሄ አንሄድም። ይኸውልሽ መፍትሄ የሌለው ነገር መፍትሄ የለው። አንደኛ የድብብቆች ጨዋታ አይደለም የያዝ ነው፣ ህይወትን የያዝ ነው። እሷን አናግራታለሁ ግን እኔ የጨዋታ እንደዚህ አይነት ጨዋታ እኔ ላይም እንድትጫወትብኝ አልፈልግም። በህይወቴ ደግሞ እንደዚህ እንደተጫወተች እጫወትብሻለሁ። ኬት ነው ይሄን ነገር ያመጣው? እኔ አንቺ እኔ ላይ እንደዚህ ሙድ እንዳያሽ እንደዚህ እንደቀለድሽብኝ እንደዚህ እንዳጃጃልሽኝ እሰራልሻለሁ። ምንድን ነው የተፈጠረው? ምንድን ነው አልገባኝም። ምንድን ነው? እኔ እኮ ለዚህ አይደለም የመጣሁት። ምንድን ነው ያሳየኝ ነገር? ምንድን ነው ያየሁት? እኔ ምን አውቃለሁ እህቴ። ማለት ምንድን ነው ያየሽው? ምን ተፈጥሮ ነው? እሺ ምንድን ነው? እኔ በቃ ግራ እየገባኝ ነው ያለው። እኔ ምን ባላጠፋሁት ነግረሽኝ እንኳን ስለማታውቂው ሰው ላይኔ እንኳን አይቼ እኮ አንቺ ጋር የማላውቀው ሰው ፎቶ ነው ከአንቺ ጋር ያየሁት። እሺ ፎቶ እኔ ጓደኛ የለኝም። እሺ ፎቶ ምን ሳደርግ ምን አይነት ነገር ነው? አላውቅም። ምን ማለት ነው? ለምንድን ነው ያንን ይዞ እሱ እንደዛ የተናደደው? ለምንድን ነው በጣም ልንገርሽ፣ እኔ እዚህ ጋር እኔን ታሚኛለሽ አይደለ? እኔ ምንም ያደረኩት ነገር የለም። እኔ ልሽ ጥፋቱም እኮ በነገራችን ፎቶሾፕ እናንተን ሊያውቀው ይችላል፣ ሊሳሳት ይችላል። ግን ደግሞ ወይስ ሪካርድ በቪዲዮ ምናምን ካወራች ደግሞ ከባድ ነው፣ ሀርድ ነው። ሰው ልጅ ያጠፋል አንዳንዴ አይደል? እንዴ ፈርተሽ ያልነገርሽኝ ነገር እኔ ለእኔ ንገሪኝ ነው ሁሉ ነገር። እኔ እሱም በማይሆን ነገር እራሱን አይምሮን እያጨናነቀን ያለው በቃ እኔ ፎቶ የሚለው ነገር ከሆነ እኔ በእንደዚህ አይነት ሁኔታ እሱን አለቀው አይደለም እኔ በእንደዚህ አይነት ሁኔታ እሱን አለቀው ገብቶሻል አይደል? አለቀውም ስልሽ እሱ አሳይሻለሁ ምናምን ነገር አለ አይደለ? እኔ ግን እንዲህ ጥፋተኛ እንዲያደርገኝ አልፈለግም። ኢቨን እሱ ያየው ነገር ማየት እፈልጋለሁ። ያያችሁት ነገር ሁሉ በንዴት ውስጥ ሆኖ እኔ እኮ እህትሽ ነኝ። እኔ ነበርኩ ማለቀው አይገርምሽም እንዴ? ሰው ቢሆንስ እኔ ምን አውቃለሁ? በቃ ከማን ጋር መጣኝ እኔ ምን አውቃለሁ? እሺ ማን ይሁን ምን አድርግ ይሁን እኔ ምን አውቃለሁ? እኔ ካልነገረኝ በምን እንዳውቅ ነው? ልክ ነሽ፣ ግን ይኸውልሽ እሱንም መረዳት አለብን ይመስለኛል እዚህ ጋር ቤዝ። በቃ እኔ ምንም የምረዳው ነገር የለም። እኔ በራሴ ጉዳይ ይህንን ነገር አጣራዋለሁ።